እሺ እንደ አንተ የምትለውና እኔ እንግዲህ አማርኛ ብዙ ስለማልችል እስከ ብስሎ ድረስ አውራለሁ። ምንም ችግር የለም ንገረኝ። እኔ ውጭ ሀገር ነኝ ያለኝ እና ሰው እንደ ማመን ላይ ነው። አንድ ሰው ከተበደለ ተመልሶ ማመን አለበት ወላ ማመን የለበበት ማለት ነው። ምንድን ነው ያጋጠምሽ? አንቺ ያጋጠምሽ ንገሪኝ። እኔ ያጋጠመኝ እዚህ ሀገር 7 ዓመት ሰርቼ ወደ ሀገሬ ሲመለስ ሰው ክዶብኝ ማለት ነው። እየሰራው ሁሉ ማለት ነው። የ7 ዓመት የሰራ ሁሉ ማለት ነው እና መሬት ይገዛልሻለሁ፣ አሁን ይገዛልሻለሁ፣ ዛሬ ይገዛልሻለሁ፣ ብር ይሄ ሊክልኝ፣ ብር ይሄ ይቀንሳል፣ መሬቱ እየተወደደ ነው ምናምን 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 እያለን እሺ ብዬ አምኜ ሁሉ ብር ላኩላት የሰራው ሁሌ ማለት ነው። አሁን ወደ ኢትዮጵያ ተመልሼ ሲሄድ አሁን ተመልሰሽ ስትሄጂ ነው የምሰጥሽ ምናምን ምናምን አለኝና ማን ነው? ወንድሜ ነው። እሺ ከዛ ብሬ ሁሉ ማጣው ማለት ነው። አሁን እሱ ሳይሆን ችግሩ ተመልሼ አሁን ወደዚህ መጣው ቆየው ትንሽ ማለት ነው። አሁን ተመልሼው ሰው ሊያምን ወላ ሌላ ሰውም እንደዚህ ከዳኛል ይሁን የሚለው ሁሌ በቃ ራሴ ውስጥ ነው። ሰው ማመን አቆምኩ ማለት ነው። ቆይ ማለት ያልገባኝ አጣሁት ማለት ምን ማለት ነው? ገንዘቡን ካደሽ፣ ከለከለሽ፣ አጠፋው ምንድን የተፈጠረው? አዎ አጠፍቶን ምን መሰለህ በቃ አለመናገር ማለት ነው። እና ስደውልለት ስልክ አያነሳም፣ እሱ ጋር ስሄድ አያወራም። በቃ ዝም ነው ማለት ነው። በቃ ብር የመልስልኝ ሲልም ዝም አላወራኝም። አሁን እራሱ ብደውል እራሱ ስልክ አያነሳም ማለት ነው። አሁን ወንድምሽ እናትሽ ልጅ ነው አይደል? አዎ። ምን አለሽ ስታይ? በቃ ምንም አይመልስም ገንዘቡንም ስትዩ? ምንም ነገር አይልም። ቤተሰብ ያውቃል ይሄን? አዎ ያውቃል። ቤተሰብ የራሱ ለምነው ስጣት በቃ በዛ ጋር ብዙ እሳት ተከፍላለት አርሳ ተከፍላለት ነው አመጣች ምናምን ሲሉ በቃ ቤተሰብም ዝም ነው። በቃ ለእነሱም አያወራ ምንም ነገር አይልም። ምን ያህል ብር ነው አጠቃላይ? እኔ እዚህ ሀገር እንደዚህ በቃ የሰራ ሁሉም ማለት ነው። የቤተሰብ ነገር ምንም አላልኩም። ታውቃለህ ቤተሰቤ እንደመጣ ባስ 1 ዓመት ምናምን ነው ላኩ ለቤተሰቤ ማለት በቃ ቤተሰብ ለአንቺ ያረጊ አንድ ነገር ገዝተሽ አንድ ነገር ቶሎ ሀገርሽን ገብተሽ ሆኔ ነገር ሱቅ ከፍተሽ ትሰራለሽ ምናምን ስለሚሉኝ ቤተሰቤ ብርሽን አንፈልግም ምናምን ስላሉ ቤተሰቤ በቃ ያቆምኩ በቃ ባስ 6 ዓመት ሁሉ በቃ ባላሳብ ነው ላኩላት ማለት ነው። አንድ ብር ሳጎድ በቃ ምንም እዚህ ጋር ምንም ነገር አይዝም ነበር። ታውቃለሽ ሆነ ነገር ማለት መብላት ራሱ ብፈልግ አንድ ነገር ልብስ ነገር መገዛት ብፈልግ ራሱ አልገዛም ነበር። ቶሎ ሰርቼ ሀገሬ እመለሳለሁ ስለምን ድረስ ማለት ነው። ምንም ነገር እዚህ ጋር የሚያምር ነገር የራሱ ቢገመት ነው ሌላ ጊዜ ገዛለሁ። ግን አሁን ምቀድም ነገር አስቀድም እላለሁ ማለት ነው። ስለዚህ አሁን ይሄ ሁሉ ማለት ነው ልክ ምንም ነገር አላገኘ ማለት ነው። እሱም ተውኩ ማለት ነው። እና አሁንም መገዛት ሆነ ነገር ብፈልግ የራሱ ማለት ነው። እና ሌላ ሰውም እንደዚህ ያርገኝ ይሁን እንዴ ምናምን ብዬ አስባለሁ ማለት ነው። እንደሱ ቢያርገኝ ብዬ ማለት ነው። እና ሰው ማመን ራሱ አቆምኩ ማለት ነው። እና ስለዚህ ነው ላይ እና ሰው ማመን አለሽ። እድሜሽ ምን ያህል ነው? እኔ እድሜ 17 ነው እዚህ መጣው ማለት ነው። አሁን 9 ዓመት ሆኗል እዚህ ማለት ነው። እሺ ሚዩት አድርጊና አዳምጪኝ። ጠቃሚ ነገር አሁን ሰውን ማመን አስፈላጊ አይደለም። በመሰረቱ የሰው ልጅ ውደጁ እንጂ ማመን የለብሽ። ማመን ያለብሽ ፈጣሪን ብቻ። ስህተትሽ ነው። አሁን ከስህተትሽ መማር ማለት ይሄ ነው። አየሽ ቀድሞ ይሄ ነገር ቢገባሽ ኖሮ እርግጥ አንዳንድ ነገሮች አጥፍተን የምንማረው። በስተቶቻችሁ አትቆጩ እሺ ጋይስ፣ ችግር የለው። በውድቀቶቻችሁ አትቆጩ። ውድቀት ሁልጊዜ ወደ ተሻለው ከፍታ ለመውጣት ኃይል ነው የሚሆናችሁ። ከውድቀት በኋላ ነው ትምህርት የምታገኙት። አሁን አንቺ ይህንን ሁሉ ገንዘብ አጣሽው፣ የብዙ ዓመት ገንዘብ ነው። ወንድምሽ ነው መቼም አትቆጭው።
አትፈልጭው። ፍርድ ቤት ከሰሽ ወንድሜን አታሳስሪ። ይሄ እኮ ነው ከቤተሰቦቻችሁ ጋር ገንዘባዊ ንክኪ አታርጉ ምላችሁ። ለዚህ ነው አንደኛ ተፈጥሮ ይይዛችኋል። አሁን እናታችሁ፣ አባታችሁ፣ ወንድማችሁ ገንዘባችሁን ቢያጠፉባችሁ ጠበቃ ቀጥራችሁ ምናምን ከሳችሁ ብሬን መልሶ ምናምን ማለት እኮ ትችላላችሁ። ግን ኔቸር ደግሞ ይይዛችኋል። አላ ይሄ ስጋነታችሁ እንዴት በቃ የራሴን ሰው አሳሰረችው እንደዚህ ያደረገችው ወንድሟ ምናምን የሰቡን ነገር ተውትና ህሊናችሁ ራሱ ይወቅሳችኋል። ከዛ ይልቅ ያው ታሞ ከመማቀቅ አስቀድሞ መጠንቀቅ በሚለው አባባል እሷ አሁን አጥፍታለች አለ። ከእሷ ስተት ተማሩ እናንተ። እዚህ ውስጥ አሁን አላችሁ ብዙ ሀገር ላይ ሆናችሁ ወንድማችሁ እንዲግዛልኝ ብላችሁ ምትልቁ መሬት ግዛልኝ፣ ቤት ግዛልኝ፣ ገንዘቡን አስቀምጥልኝ፣ እንዲህ ሴቭ አድርግልኝ። እናንተን ለመጉዳት እንኳን አስበው ባይሆን ጋይስ ያጠፉታል። ፐርፐዝሊ እናንተን ለመጉዳት እኮ ላይሆን እኮ ይችላል፣ ግን እጃቸው ላይ ሊጠፋባቸው ይችላል። ገንዘቡ ቸግሯቸው ሊሆን ይችላል የሆነ ነገር እና ማጣፊያው ሊጠፋቸው ይችላል። መጨረሻ ላይ እንዴት አድርገው ያንን ገንዘብ መመለስ እንዳለባቸው ላያውቁ ይችላሉ። እነሱም ችግር ውስጥ ይገባሉ። እናንተ ምንም ማድረጋችሁ። ስለዚህ ከዛሬ በኋላ ትምህርት አንድ፣ ህልምሽን የሰዎች እጅ ላይ አታስቀምጪ። እንደ ወንድም የምመክርሽ ገብቶሻል። ማድረግ የምፈልጊውን ራስሽ አርጊው። ሄደሽ መሬት መግዛት ነው ሂጂ፣ አገርሽ ኪቢ፣ ገንዘቡን ሴቭ አርጊውና አስቀምጪ ግዢ። እስከዛ ድረስ ገንዘቡን ምን ላድርገው ካልሽ ወርቅ እየገዛሽ አስቀምጪ። የሚጠቅም ነገር ልምከርሽ። ብሩ ዋጋ ቢያጣብኝስ መሬት እስከዛ ገዝቼ ላስቀምጥ ከሆነ ሀሳብሽ ወርቅ ግዢበት። ወርቅ የማይወድቅ ሀሴት ነው፣ የማይከስር ሀሴት ነው፣ የማይዝግ ሀሴት ነው። የማይወድቅ ከረንሲ ቢኖር ወርቅ ነው ጋይስ። ሁሉም ከረንሲ በጊዜው ይወድቃል። ዶላርም ሊወድቅ ይችላል። ብርም ብትሉ ድርሃምም ብትሉ የምንም ሀገር ብር በተለያየ አጋጣሚ በየኢኮኖሚው ጊዜው በተቀያየረ ቁጥር የመግዛት አቅሙ እየወደቀ ይመጣል። የገንዘብ በየጊዜው ይቀያየር። ወርቅ ሁሌ ወርቅ ነው ጋይስ። ዛሬ ገዝታችሁት የዛሬ 5 ዓመት ብትሸጡት ማለት ነው ባለው ኢኮኖሚ ባለው ከረንሲ ባለው የገንዘብ የመግዛት ፓወር ነው የምትገዙት። አትርፋችሁ ነው የምትሸጡት ራሱ። ስለዚህ ወርቅ መቼም የማትጸጸቱበትና ዲስአፖይንት የማትሆኑበት ነገር ምን እንደሆነ ታውቃላችሁ? ወርቅ ላይ ኢንቨስት ማድረጋችሁ። እኔ መነግራችሁ ደግሞ በኮንፊደንስም ነው ደግሞ መነግራችሁ። ነገ አትጸጸቱበትም። የትም ሀገር ብትኖሩ ወርቅ እየገዛችሁ አስቀምጡ ጋይስ። አትከስሩ፣ አትወድቁም፣ መቼም አትጸጸቱበትም። ምድራችን ከሰጠን ወይም ፈጣሪ ከሰጠን ትልቁ የሀብት በሉት ኢንቨስት የምናደርግበት ሴፍ የሆነው ሀሴት ወርቅ። ስለዚህ በያላችሁበት ቦታ በያላችሁበት ሀገር የትም ቦታ ሄዳችሁ ወርቅ ቤት ወርቅ ግዙ። ወርቅ ስትገዙ ደግሞ ይሄ ብራስሌት ምናምን አይደለም፣ ግራ እንዳይገባችሁ፣ ግልጽ ናርገላችሁ አለ። ፓክት ያልቀለጠ ማለት ነው፣ ታሽጎ ይሸጣል። 24 ካራት ብትፈልጓለ ለምሳሌ ሄዳችሁ ጠይቁ። እዛው ራሱ ሀሳቡን ከሰጧችሁ እናንተ ጎልጉሉት። ግን ሂዱና ባላችሁበት ቦታ ቪዚት አድርጉ። ራሱ ወርቅ ከተማ ካለ ወርቅ ሱቆች ካሉ እዛ አየሩን እዩት። እንዴት ነው ምንድነው መግዛት ያለብኝ እንዴት ነው የሚለውን አስቡበት። ጊዜ ሰጣችሁ መሬት አውርዱት። ከዛ በኋላ ታመሰግኑኛላችሁ። ምናልባት የዛሬ ስንት እንኳንም ያን ኢንቨስት አረጉበት ነው የምትሉት። ስለዚህ በዚህ መንገድ አድርጊው። እሺ፣ ማንንም ሰው እንዳታምኝ። እሺ፣ እኔ ናት ተግባባን? እሺ፣ እንደዛ አድርጊ። እንደዚህ አይነት ልጆች ያሳዝኑኛል በእውነት። ምስኪን ነች አሁን እቺ ልጅ። እርግጥ ገንዘብ ብታጡ ታገኙታላችሁ ጋይስ። ራሳችሁን አትጡት እንጂ ያጣችሁትን ነገር ፈልጋችሁ ታገኙታላችሁ። ጤናችሁን፣ ህይወታችሁን አትጡት እንጂ ገንዘብ ብትከስሩ፣ ንግድ ጀምራችሁ ሰው ወስዶ ቢክዳችሁ የሆነ ነገር ሌላ ቀን ነው ጋይስ። ሁል ጊዜ መሽቶ በነጋ ቁጥር አዲስ እድል አለን ነገሮችን ለመቀየር። ግን ትምህርት ግን መውሰድ አለብን። በእያንዳንዱ ውድቀቶቻችን ጀርባ ያለን ኤክስፒሪየንስ እና ልምድ እየወሰድን ነው መሄድ ያለብን። እዛው መደጋገም የለብንም ስህተቶቻችን። ጤና ይስጥልን። ሽሮፑ ትንሽ ኃይለኛ ነው፣ ግን ቀን ጠዋት ማታ ከማት ባሉ ቦታ ሄሎ ነገም ሌላ ቀን ነው።
አንድ ነገር ልናገር ፈልጌ ነበረ። እሺ እና አረብ ሀገር ያለ ነው ማንንም ማመን እንደሌለብን አንተም ትናገራለህ፣ እኛም ማመን አለብን ማለት ነው። አንድ ጓደኛ ያለች እና 6 አመት ሰርታለች። ቤት እያሰራላት ነው ወንድሟ። ያንን ቤት ግን ሁሉን ነገር ጨራርሰው በሚስቱ ስም ነው ያደረገው ማለት ነው ወንድምየው። እና እሷ በቃ ተስፋ አላት፣ ነገ ሱቅ ከፍቼ እዛ የተከራየ ቤት ይኖረኛል ምናምን ብላ አቅዳን ያለችው። እና እኛ ይህንን ነገር እንኳን ልንናገር አልቻልንም። ለምን? ቢያንስ እኔ እንደዚህ እንኳን ገብቼ አወራለሁ። እች ልጅ ደግሞ ምንም አይነት ክፍተት እንኳን አታገኝም። በጣም ለፍታ ሰዓት የላት፣ ወገቧ ተቆርጦ አንድ ሰው ሲያያት ማርያምን ነው ምለ አይተካት ምታዝንላት። የአረብ ሀገር እንኳን ወዟ እንዴት ነው ሙጥጥ የሚለው። በዚህ ደረጃ ሄደችበትን የእሷን ዘመዶች ናቸው እች ልጅ መታው ምን ልትሆን ነው እንደዚህ ተከስቷል ምናምን አሉ ማለት ነው። ከዛ የተከሰተውን ነገር ሲዘርዝረሽ ነገር 6 አመት ሙሉ ሰርታ ማለት ነው ቤት ስራልኝ አለችው ለወንድምየው። ብር ልካ ቤቱ ሁሉ ፊኒሽንጉን ጨርሶላት አሁን ወደዚህ እንዳመጪ ወደ ኢትዮጵያ ሳመጪ እኛ ያለነው ጆርዳን ነው። እሺ የጆርዳን ብር በጣም ትንሽ ስለሆነች ዱባይ ሄደሽ እኮ ብትሰሪ ይሄን ያህል ብር ታገኝበታለሽ ይላታል። ገባ? እንድገባውላ አይፈልግም። ለምን? እሱ እየተጠቀመባት ስለሆነ። እና እች ልጅ አሁን እኛ ልንነግራትም አቅም የላትም የመቋቋም። ለምን? ከዚህ በፊትም ቤሩት ላይ ሰርታለች። ብቻ ብዙ ነገር ሆናለች። እኛ ደረሰኙን ወስደን ይሄ ሰው ሚስት ስላለው ነገ እንኳን የኛ ነው ብትልሽ የሆነ ነገር እንዳይፈጠር ብለናት በሲስተም ነው ደረሰኙን ወሰድም ማለት ነው። ግን ልንነግራት ግን አልቻልንም። ወንድምሽ እኮ እንደዚህ አርግቷል እንደዚህ ሆኗል ማለት እና ምን ልላችሁ ፈልጌ ነው ልፋታችንን ለማንም ማመን ሁላንች የለብንም። አሁን እህታችንም ገና ሳገባት ትላንትናም ልገባ ሞክሬ ነበረ። ምን ነበር ያለችው? አንዷ ውክልና ሰጥቼ ቤት እንዲሰሩልኝ ብላ ማለት ነው። እና መስራትም መግዛትም ካለብን ራሳችን ከቻለን ሰው ቤቱን ነው እንጂ የሚያሞቀው የኛን ቤት ማንም የሚያሞቅልን የለም። ለራሳችን እንሆን እህቶቼ። እውነት የዚች ልጅ ነገር አሌክስ ድንግልን ነው የምልህ። ብታያት በጣም ታሳዝናለች በጣም። እና ለራሳችን እንሆን ልል ፈልጌ ነው። አመሰግናለሁ። እመቤቴ ማርያም በረከቱን ትስጠን፣ ጤናውን ትስጠን። ሌላ ምንም የምለው ነገር የለም። አመሰግናለሁ ስላስገባኝ። እሺ ያው ሁሌ የምላችሁ ነው፣ ማንም ሰው አትመኑ። ገንዘባችሁን ሰው ሀገር በተለይ ያላችሁ፣ በተለይ ደግሞ በቃ ሚድል ኢስት ላይ ምናምን ያላችሁ ሰዎች ብታስቡበት ጥሩ ነው። ጎድ የድንግል ማርያም ስም ማንሳት ሰላም ነው። እንዴት ነህ? ምንሽ እኔ የሁለት ልጆች እናት ነኝና በህይወቴ በጣም ብዙ ነገር ሞክሬያለሁ። ያልሰራሁት ስራ አለ ብዬ እንኳን አላስብም። በጣም ብዙ ስራ ሰርቻለሁ እና የሆነ እንደ እድል ሆኖ የነካሁት ሁሉ የሚበላሽብኝ አይነት ሰው ነው። አሁን ላይ ደግሞ እኔ ወደዚህ አሁን ሳውዲ አረቢያ ነው የምኖረው እና ወደዚህ ሀገር ስመጣ ቦታ ነበረኝ አዳማ ላይ እና ቦታውን ለማስተካከል ነበር። ሱቅም ሰራ ነበር ልጅ አዝዬ ምናምን እና ሱቅ እየሰራው እንጀራ ሱቅ ላይ ለመሸጥ እየጋገርኩ ልጅ አዝዬ ምናምን ነበረ የምሰራው እና ከዛ ያው ቦታ ህጋዊ አድርጎ ምናምን ሲባል ልጄን ከጦት ላይ ነጥዬ ነበረ እና ሴት ልጄን የመጣሁት ወደዚህ መጣሁና
ወደዚህ ሲመጣ እኔ መጥቼ ዋይፋይ የሌለበት ቦታ ሄደን ነበረና ልክ 2 ወር እንኳን 3ኛ ወር ላይ ነው በቃ ከዛ 2 ወር 1 ወርም ሳይሞላኝ ነው ወደ ቤት ነው እዛ ሆኜ በቃ ማግኘት አልችልም። በሳምንት 1 ቀን ነበረ ልጆቼ ጋር የምደውለው ምናምን እና ባለቤቴ ደግሞ እንዳጋጣሚ ያው ታውቃለህ ስራ የለም እና እሱ መንጃ ፈቃድ እየተማረ ነበረ። እኔ ስመጣ ተማር ብዬው እየተማረ ነበረና ልክ እኔ ከዛ ልጆቼን አወራለሁ ብዬ ተመልሼ ስመጣ የሚገርም ነገር ያው በፊት ጥሩ ኑሮ ነበር የምኖረው ፈጣሪ ይመስገንና ልጆች ምናምን ምከራይ ቤትም አለኝ። እኔም ሱቅ ሰራለሁ፣ ልጅ አዝዬ እንጀራ ጋግራለሁ ምናምን በቃ ጥሩ ህይወት ነበር የምኖረው። ማለት ጥሩ ስለ በጣም ጥሩ ባይባልም ለራሴ በቂ ለልጆቼ በቂ ልጅ የግል ትምህርት ቤት እያስተማርኩኝ ነበር የምኖረው እና ልክ 3 ወር እዛ ቆይቼ ስመጣ የሚገርም በቃ ጥሩ ኑሮ የምኖርበት ቤቴ ምናምን ሁሉ ነገር ፈርሶ ምናምን ነው ወደዚህ እንትን ያልኩት። እኔ ለካርታ ምናምን ራሱ ወደ 250 ሺህ ብር ሱቁን ዕቃ አስረክቤ ምናምን ከፍዬ ነው የመጣሁት እና አሁን ላይ የሚገርመው ምንም የለኝም። በቃ ቤቴም ፈረሰ። በቃ እኔ እዚህ ጋር ባለቤቴ የሚያው ታውቃለህ ስራ ተዘግቷል እና ስራ ቁጭ ብሏል ምናምን እዚህ ጋር እኔ የሚገርም ነገር ስንት እየተለማመጥኩ ምናምን የምሰራው ነገር ምንም እያደረገልኝ አይደለም። በቃ የሆነ ተስፋ ቆረጥኩኝ አሁን ላይ ማለት ነው። የምሬን ነው የምልህ። በቃ ግን ልጆቼ ሳስባቸው ደግሞ የሆነ በቃ እኔ ብሞት ራሱ ለልጆች ያስፈልጋለሁ። ገብቷል እና በቃ ሊስተካከል የነበረው ቦታ እንኳን እኔ ወደዚህ ስመጣ የተበላሸብኝ። የምሬን ነው የምልህ። በቃ የነኩት ሁሉ ነው የሚበላሽብኝ። እኔ ለምን እንደሆነ አላውቅም። እኔ ምናልባት የምሰራበት መንገድ ይሁን ላስተካክል የምሞክርበት መንገድ ይሁን አላውቅም። ግን በቃ የሆነ ነገር ጀምሬ ይበላሽብኛል። እኔ አልኩት ራሱ ይበላሻል። ምናልባት እኔ ክፉ ሆኜ አላውቅም። እንደ ሰው ደግሞ የሆነ ትቼው እንዳልሞት እንኳን ልጆቼ ያሳዘኑኝ ታውቃለህ። እና ምን አለ ለኔ ምክር፣ እኔን የሚያጽናና ምክር ማለት ብዙ ሰማሃለሁ መጥቼ ብዙ ጊዜ ብዙ ቀሰማለሁ ነው ብዙ ልጆችን በቃ ደስተኛ አድርገህ ነው የምትልከው። እኔ የሚሄድበት መንገድ ይሁን ወይስ ለኔ ሁሉ ነገር እኔ የምነካው ነገር መበላሸት ስላለበት ይሁን የሚበላሽብኝ? ይቅርታ በጣም አሁን ምን አይነት ሁኔታ ላይ ያለሽ? አሁን ሳውዲ አረቢያ ላይ ነው የምኖረው። ማለት እንደዚህ ቲክቶክ ምናምን ቪዲዮ ምናምን ማፖስት አልችልም፣ ተከልክያለሁ እና ሁሉንም ነገር ስለማየው በቃ የሆነ ውስጤ ሰዎቹ አይፈቅዱም። ያዩታል፣ እኔን ቲክቶክ ሁሉንም ነገር ያዩታል። በነገራችን ላይ ሌላ ቲክቶክ አለኝ፣ ስም ኤደን ነው። አሁን ላይ ይሄንን እንደዚህ ብዬ የጻፍኩት እንጂ ኤደን በሚል ሌላ አለኝ እና ቲክቶክ ምናምን እንደዚህም አልገባም። ያዩኛል ብዬ ስለማስብ አልገባም። ግን በጣም ውስጤ ታሟል ታውቃለህ። ተስፋ አድርጌ የመጣሁበት ነገር በሙሉ እንትን ብሎብኛል። እዚህ ጋር ሰርቼ የምልከው ብር እንኳን እቤት ኪራይ ታውቃለህ፣ እቃዎቼ የሚገርም 6,000 የገዛሁት ሶፋ እንኳን 3,000 ብር ነው የተሸጠው። በቃ በጣም እንትን ብዙ ተጎድቻለሁ። እዚህ ጋር መስራት ራሱ በፊትም እንደዚህ እንጀራ ምናምን ጋግር ያለው የሰሩት ሰዎች ያውቃሉ። በልጅነቴ ማለት ትልቅ ሰው አይደለሁም፣ 25 ዓመቴ ነው። ግን በቃ ግን ደግሞ ብዙ ሰርቻለሁ። ሰው ቤትም ነው ያደግኩት ምናምን ምንም ነገር በቃ አሁን ላይ ምንም ነገር መያዝ አልቻልኩም። ገብቷል። ካመጣው ራሱ 11ኛ ወሬ ላይ ነው። ምንም ይሄ ነው የምለው ብር የለኝም። ያው ወጪውም አለ ቤቱ ምን እንደመጣሁት ነው የፈረሰው። ግን የሆነ በቃ ያ ነገር ተስፋ አስቆርጦኛል። ግን በጣም ሳቂጣ ነኝ ሲያዩኝ ማለት ነው። ለቅሶ ምናምን አያዩ አስቃለሁ። ብዙ ነገር ለማደግ በጣም ነው የሞከርኩት። በልጅነት የደክም ያለው ሰው ቤት ስላደግኩ ማለት በቃ አሁንም መሳት ሁሉ ያልቅብኛል። ብሩም የለም የሆነ ወጪውም ነው ይመስለኛል። እና ዛሬ ሰርቼ በጣም ተስፋ ስለነበረኝ ዛሬ ሰርቼ ቤት ገዝቼ ልጆቼ ትምህርት ቤት ከፍዬ ትንሿ አማውን ትምህርት ቤት ትገባለች እና በቃ ያ ነገር ተስፋ አስቆርጠኝ። በቃ አላወራም ለማንም፣ ግን ማርያምን ሙቺ ይለኛል። በቃ ትውት አድርገሽ አትይኝም እንዲህ ይለኛል ውስጤ።
እና ሁልጊዜ ካልገባም ግን ከስር እሰማለሁ እና የምሰጣቸው ትምህርት በጣም አሪፍ ናቸው። ያው ይህን ሁሉ ላወራ አልነበረም የገባሁት፣ ግን ይቅርታ በጣም ስሜታዊ አንዳንዴ አንተ ሀሳብህን እንኳን ባለቤት የራሱ እንደዚህ እኮ እኔ በቃ ተስፋ ቆርጫለሁ ምናምን ስለው የሚገርም ሁለተኛ ቤት ነው። የመጀመሪያው ቤት ፈርሶብኝ ይሄኛው የተሻለ ተብሎ ነበር ይሄንን የገዛ ነው። ፈርሶ ጨረቃ ነው በቃ ያ ተብሎ ይሄ ሳይት አለው ተብለን ገዝተን ያኛው ምን ወጥቼ በ2 አመቱ ፈረሰ። ይሄኛው 5 አመት ኖሬበት ማለት ነው። በቃ ሳይት አለው ውስጡ የሆነ ዛፍ ምናምንም አለ አጥር አለ። እሱ ካለ አይፈርስም ብለን ነበረ ተስፋ አድርገን የገዛ ነው። ግን እኔ ስለያልከውት ብቻ ነው መሰለኝ ፈረሰ። እሱም በጣም የቆየ ቤት ነው። 2005 የተሰራ ቤት ነው። እኛም ከሰው ላይ ነው የገዛ ነው። እና በቃ የሆነ እነሱ ምን ሆነሽ ይሉኛል። ምን ሆነሽ ነው ተስፋ የምትቆርጪው? አንቺም ገና ምን አይተሽ ነው ጋር እድሜሽ አግኝተሽ ምን ሆነሽ ነው ተስፋ የቆረጥሽው? ምንድነው ተስፋ የሚያስቆርጥሽ? ገብቷል። እዚህ ጋር የምሰራው ስራ ለእነሱ የሆነ ኖርማል ነው። ሰርቼ በቃ አገኛለሁ ልካለሁ ከዛ መኖር። ግን እኔ እንደዛ አልቻልኩም። በቃ ከእኔ እንጂ ውስጤን አላውቅም ምን እንደሆነ፣ ግን በቃ ውስጤን ታሟል። በጣም ደህና አይደለሁም። በጣም በቃ ተስፋ መቁረጥን የመሰለ መጥፎ ነገር የለም። እግዚአብሔር ምስክሬ ነው ብለህ ከአንቺ ባሰም አለ ነው የሚሉኝ እነሱ። ከአንቺ ባሰም አለ በቃ ተይው ነው የሚሉት። እንደዚህ አይሰሙኝም። ታውቃለህ አንተ እንደምትሰማው ነው ሰው አይሰሙኝም። አይዞሽ አሁን ልጆችሽ ባለቤትሽ ጋር ነው እሱ ይዟቸዋል? አዎ አንዱ ወንዱ እሱ ጋር ነው ያለው እና ያ ነው ችግሩ። አሁን የተከራየበት ቤት የሚይዘው ሰው የለም። ሰራተኛ ቢቀጠር ታውቃለህ ብሩም አይቻልም። ቤት ደግሞ በጣም ውድ ነው ኢትዮጵያ ላይ በዚህ ሰዓት ማለት ነው። ሴቷ ታናሽ እህቴ ጋር ነው ያለችው። ልጆች መለያየታቸው ራሱ ለእኔ ህመም ሆኖብኛል። አንድ ላይ አይደለም ያሉት። ሚይዛት የለም። እሷ ሲስተር አለች እና እሷ ነች ምግብ የምትሰራላት ትምህርት ቤት ሴት። እሷም ተማሪ ነች ደግሞ እና እችኛዋ ጋ ነው የምትቀመጠው። እና ያ ነገር ራሱ ምንም በቃ የሆነ ለፍቼ ምንም ነገር ማስተካከል አልቻልኩም። እኔ አንደኛው ስለው አንደኛው ይሻሸኛል፣ አንዱ ስለው አንዱ ያመልጠኛል። በቃ በጣም ደከመኝ። እዚህም ያለው በቦታ ትንሽ ይከብዳል ታውቃለህ። ይሄ ነው ባልል በጣም ይከብዳል። ስለዚህ አንዳንድ ወጥተህ ራሱ አታወራም እንጂ ስልክ አሁን ቲክቶክ ራሱ ቪዲዮ መዝሙር ምናምን ራሱ እንደዚህ ሰርቼ በፊት እለቅ ነበረ። አሁን ግን አይቻልም ብላ ከለከለችኝ። አይቻልም ብላ እንዳትሰሪ ብላ ከለከለችኝ። እና እሱ ይሰራል ስራ ቆሟል። አሁን ያው እንትን ናፍጣ የለም። በፊት ይሰራ ነበረ። እሺ እስቲ አዳምጪኛው ይታይና አዳምጪ። የነካሁት ሁሉ የሚፈርስ የሰራሁት ሁሉ የሚበላሽ የጀመርኩት ንግድ ሁሉ ኪሳራ ሉዝ ውድቀት ሲሆን ምንድን ነው? እኔ ተረግሜ ነው? የሆነ ነገር ስላለብኝ ነው ወይስ ለእኔ አልተፈጠረም ብላችሁ የምታስቡ ሰዎች ትኖራላችሁ። ልክ እንደሱ እዚህ ውስጥ ግን አይደለም። እውነት ብነግርሽ እያጽናናሁሽ አይደለም። የተሻለውን ለማግኘት ዋጋ መክፈል አለብሽ። ምንም ነገር በነፃ አይገኝም እዚህ ምድር ላይ። የተሻለ እቅድ ካላችሁ፣ የተሻለ ህይወት፣ ጣፋጭ ህይወት መቼም ቢሆን ማንም ኖሮት የማያውቀውን ከፍታ ላይ መኖር የምፈልጉ ከሆነ ኔትወርኳ ነው መሰለኝ። ማንም ወድቆት የማያውቀውን ውድቀት መውደቅ አለባችሁ። ፕራክቲካሊ ስለማውቀው ነው የምነግራችሁ። የእውነት ማጽናናት የለውም። ምንም አይነት የሆነ ሞቲቬሽን ምናምን ጨምሬ አይደለም የምነግራችሁ። ማንም ያላገኘውን ነገር ማግኘት የምትፈልጉ ከሆነ ማንም ያልወደቀውን ውድቀት መውደቅ አለባችሁ። ከማንም በላይ ከፍ ማለት የምትፈልጉ ከሆነ ሰዎች እንቅልፋቸውን ሲተኙ እናንተ ተነስታችሁ መስራት አለባችሁ። ሰዎች ራሴን አመመኝ፣ ዝናብ ነው፣ ካፊያ ነሽ፣ እናንተ በዶፍ ዝናብ ውስጥ መሄድ ይጠበቅባችሁ። ንግድ ውስጥ ቢዝነስ ጀምራችሁ ትርፋማ ለመሆን ምናልባት 100 ጊዜ ከስራችሁ በ101ኛው ሊሆን ይችላል ቡም የሚለው
እናንተ ውድቀት ሊሆን ይችላል። የምትሰሩት ሁሉ እየተበላሽ፣ የምትጀምሩት ሁሉ እያጣችሁ፣ ምን አይነት እርግማን ነው ምን ሆኜ ነው እያላችሁ ነው ይችላል። ግድ የላችሁ እመኑኝ። ዝም ብላችሁ ምላችሁን ነገር እመኑኝና ፑሽ ግፉበት። ባላችሁበት ስትወድቁ እንደገና ተነስታችሁ ሞክሩት። ሲከስር እንደገና ሞክሩ። ሲፈርስ እንደገና ገንቡ። ስህተቶቻችሁን እያረማችሁ ካለፈው ስህተቶቻችሁ ያንን ነገር ኤክስፒሪየንስ እያደረጋችሁ ሙቭ ማድረጋችሁን ግን እንዳታቆሙ ወደፊት። ምናልባት ወርቁን ለማግኘት አንድ ምትል ሊሆን ይችላል ይቀራችሁ። ወርቅ ለማግኘት እየቆፈራችሁ እስካሁን ብትቆፍሩ አፈር ጭቃ ብቻ ዝም ብሎ ከሆነ የሆነባችሁ ምናልባት አንድ ምትል ብቻ ሊሆን ይችላል ይቀራችሁ። አታውቁትም ምን ያህል እርምጃ እንደቀራችሁ። ከእናንተ የሚጠበቀው እስትንፋስና እድሜ ጊዜ እስከሰጣችሁ ድረስ ፈጣሪ መቀጠላችሁን እንዳታቆሙ። የሆነ ቀን የፈነዳ ቀን፣ የሆነ ቀን የእናንተ ሰዓት የመጣ ቀን፣ የሆነ ቀን ብርሃኑና ወጋገኑ ለእናንተ ወደ እናንተ የዞረ ቀን ማለት ነው። ማንም ኖሮ ማያውቀውን ህይወት ነው የምትኖሩት። ማንም የሌለውን ከፍታ በቀኝ ይሄ ሁሉ ለእኔ ይገባኛል እንዴ እስክትሉ ድረስ ያጥለቀልቃችኋል። ፈጣሪ ሳይደግስ አይጣላም እኮ ይባላል አይደለ እንዴ? ታማኝ ነው እኮ ፈጣሪ እኮ እንደ ሰው እኮ አለ። የምትለፉትን ልፋት እኮ ያየዋል። የምትጥሩትን፣ የምታጡትን እንቅልፍ፣ የምትከስሩትን ገንዘብ፣ ገንብታችሁ የሚፈርሰውን ኤቭሪቲንግ እኮ ያውቃል እኮ። ምን ሆናችሁ ነው? ዝም ብሎ የሚያያችሁ እንደው ጨክኖባችሁ ይመስላችኋል? አይደለም። ታይሚንግ አለው ሁሉ ነገር። የእናንተን የሆነ ጥንካሬ ይፈልጋል። የሚሰጣችሁን ከፍታና ስኬት ልትሸከሙት አቅሙ ደርሳችኋል የሚለውን እሱ ነው የሚያውቀው። ስለዚህ ተስፋ እንዳትቆርጪ። አሁን እንደገና ጀመሪ። ፈርሶብሻል ሁሉ ነገር አይደል? ከዜሮ ጀመሪ። እቁብ ግቢ፣ ገንዘብ ሴቭ አድርጊ፣ በጥንቃቄ ሁሉ ነገር ከባለቤትሽ ጋር ተመካከሪ። እሱ የሚስራ አንቺም ስሪ፣ በብልሃት ተንቀሳቀሽ። ጣፋጯን ፍሬ ተባየዋለሽ። እመኝ ይህን ምላችሁ ምናልባትም ይህንን ንግግሬን የሰማችሁ ሰዎች ከ5 ዓመት በኋላ ምናምን ያልከኝ እውነት ነው ልትሉኝ ትችላላችሁ። ቀጥሉበት። ኦልሬዲ ጀመረ። ብዙ ቤትን በመቀየር ምናምን እዚህ ያሉትን ነገሮች ፊክስ ለማድረግ ፎከስ ማድረግ አለብኝ። ያን ነገር ላይ ኦን ኦፍ የሆንኩኝ ላደርገው አልችልም እና እዚህ ጋር ያለውን ነገር አንድ የተወሰነ ጊዜ ፖዝ አድርገ ነው መለሳል። አልኖርም ሶሻል ሚዲያ ላይ ጭራሻው መልስ ካልሰጠኋችሁ ምናምን ሞቼ አይደለም ወይ ታስሬ አይደለም ወይ ማጅራት የተመቱ አይደለም። አንዳንድ ጠላት አጋጣሚን ይጠብቃል። ልክ ድንገታውን ልም ብዬ በጠፋ ቲክቶክ ላይ ሲለፈልፍ መርፌ ወጊ ነኝ ሲል የነበረው ግለሰብ በቁጥጥር ስር ውሎ ሞቶ ተቀብሮ ያው የሶሻል ሚዲያውን ነገር ታውቁታላችሁ። አቴንሽን የሚፈልግ ሰው እንደዚህ ሲል እኔን የሚወዱኝና የእውነት የሚያከብሩኝ ሰዎች ሪስፔክት አድርገው እዚህ የሚመጡ ሰዎች ለምን ይሳቀቃሉ? ገብቷቸዋል። እንዲህ እውነት ነው እንዲህ ምናምን ብለው ግራ መጋባት የለባቸውም። ከነገርኳችሁ አክብሬ ከነገርኳችሁ እናንተም ግራ አትጋቡም። ሰው ጊዜውን ጠብቃላችሁ። ሰው የለው ማለት መልስ አልሰጠው ወይ አክቲቭ አልለው ማለት ደህና ነኝ ማለት ነው። ምክንያቱ ይሄ ነው። ስለዚህ እና አክብራችሁ እዚህ ከመጣችሁ እኔም ደግሞ አክብሬ መንገር አለብኝ ማድረገውን ነገር። ያም ክብር ይባላል። በዚህ አጋጣሚ ደግሞ ማመስገን ፈልጋለሁ። ትናንትና ያው ጌማችን ነበራለ። በጣም ሁላ ያልጠበቅኳችሁ ሰዎች መታችሁ አልነበራችሁ። የነበረው ሲቹዌሽን ደስ ይላል። ሴሬሞኒው ጌሙ ይህ ስለማሸነፍ አይደለም። እኔ መጀመሪያም ያው ጌሙን ስናስበው ስለማሸነፍ አይደለም ያሰብኩት። እሷ እህታችሁ ነች፣ እህታችን ነች። ነፍሰ ጡር ነች፣ በዛ ላይ ልትወልድ ነው። ያ ደግሞ የሚከበር ነገር ነው። ገብቷችኋል? በሴቶች አማካኝነት ነው ትውልድ የሚቀጥለው። ሴት ነች 9 ወር አርግዛ ስትወልድ ትውልድ ሰው የሚቀጥለው። አንዲት ሴት ነፍሰ ጡር ከሆነች ማንም ትሁን ምንም ትሁን መከበር አለባት። ያ ብቻ አሁን ወንዶች በዛ ብቻ ሴቶችን ሪስፔክት ማድረግ አለብን ጋይስ። ምንም ጥያቄ የለውም። ያንን ወንድ ልጅ ሊከፍለው የሚችለው ስላልሆነ ነው። ትልቅ የተፈጥሮ ግዴታ ነው ማለት ነው። ምክንያቱም ሴንሲቲቭ ነው፣ ብዙ ቻሌንጅ አለው። ሁላችሁም አሁን ያላረገዛችሁም ታረግዛላችሁ ነገር
አይቀርም ሴቶቹ ማለት ነው። በዚህ ውስጥ ስለምታልፉ ይሄ በጣም ትልቅ ቻሌንጅ ነው። 9 ወር ሙሉ ብዙ ፈተና የሚያልፉት ሴቶቹ ስለማሸነፍ ሳይሆን እኔ ሀሳብ የነበረው እንደውም ከዚህ በላይ አጌንስት ሆኜ ሞር እሷን ሰፖርት እንዲያደርጓት ባረግ ደስ ይለኝ ነበር፣ ከዚህ በላይ ማለት ነው። ደስተኛ ስለሆነች ያው በሰዓቱ ደስ ብሎኛል። ስለዚህ አሸንፈናል ማለት ነው። ማሸነፍ የምንፈልገው እኮ ጨዋታውን አይደለም በመሰረቱ አይደል። ስለዚህ ጥሩ ነገር በሆነ ምክንያት በእናንተ ምክንያት የሆነ ሰው አቺቭ ካረገ እናንተ ናችሁ አሸናፊዎቹ። ገብቷችኋል? ስለዚህ ምክንያት መሆን በራሱ አንድ ነገር ነው። ከዛ ውጭ ደግሞ በጣም ማመሰግናችሁ። ብዙ ጊዜ ጌም ሲዘጋጅ የቀጠሮ ጌም ምናምን ውዝግብ አይጠፋማል። ከጨዋታው በኋላ የሆነ ክርክሮች ምናምን እንደዛ አላረጋችሁም ብዙዎቻችሁ። በጣም ቲክቶክ ላይ ያሉ ብዙም ታዋቂ ሰዎችን ጌሙን በፖዚቲቭ መልኩ ነው ያወሩት ካለቀ በኋላ ማለት ነው። እና በጣም ማመሰግናችሁ ሁላችሁ። ይሄ ኔጌቲቭ ነገር ወይ ስድድብ የለም፣ ድንጋይ መወርወር ምናምን የለውም የሆነ እና ሪስፔክት ነበረ ሁሉም ነገር ለዛም ለመጥፎ ነገር ምክንያት ባለመሆኔ ደስተኛ ነኝ በጣም እውነቱን ከልቤ ማለት ነው። በጣም ደስተኛ ነኝ። ይሄ ስድብ ቢኖር የሆነ ሰው ወቀሳ ምናምን ቢኖር ደስ አይለኝም። በጣም ነበረ የሚደብረኝ እና የነበረው ቫይብ ብዙ ሰዎች ተደስተዋል፣ እኛም ጭምር። ስለዚህ ሁላችሁንም በጣም ነው ማከብራችሁ፣ ለነበራችሁም ሰዎች እዛም እዚህም። ስለዚህ የሆነን ሰው ማስደሰት ነገር ላይ ስለሆነ ያደረግነው ሁላችሁም ደስተኛ እንደሆናችሁ አስባለሁ። ከነገ ጀምሮ ያው ሳልኖር ስቀር ግር እንዳይላችሁ ቀድሜ ዛሬ መገብቼ እንደዚህ ያወራ ነው። ለዛ ነው። ጥሩ ቆይታ ነበረን። መርቃችኋለሁ ከመውጣት በፊት። እየከፋችሁ እየጨነቃችሁ ተስፋ የቆረጣችሁ ሰዎች፣ ብቸኝነት የሚሰማችሁ ወንድም የምትፈልጉ ቤተሰብ የምትፈልጉ እኔ ያው ቤተሰባችሁ ነኝ። ያው አሁን የተወሰነ ጊዜ አልኖርም ማለት እንትን አይደለም። አንዳንድ ነገሮችን እዚህ ፊክስ ለማድረግ ነው አለው ነው አዳመጣችኋለሁ። ቤተሰባችሁ ነኝ እንዳያሳስባችሁ። ዛሬ ፋሚሊ ታይም አለን። ከዚህ በኋላ ከተሰነባበትም በኋላ ያው ገብታችሁ ተጫወቱ፣ እርስ በርስ አውሩ ማለት ነው። እሺ፣ ልመርቃችሁ ከመውጣት በፊት ጤና ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት ተወደዱ፣ ተከበሩ፣ የሰው ፍቅር ይስጣችሁ፣ ፈልጋችሁ አትጡ፣ አይጉደልባችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን፣ አትታመሙ። መቼ ክፉን ያደርግላችሁ፣ ክፉ ሰዎችን ከህይወታችሁ ዞር ያደርግላችሁ፣ ከአስመሳይ ሰዎች ይጠብቃችሁ፣ እንቅፋት የሚሆንባችሁን ከፊት እየቀደመ ፈጣሪ ዞር ያደርግላችሁ፣ የሚያስከፋችሁ የሚያስጨንቃችሁን ነገሮች በሙሉ ከህይወታችሁ ላይ ያስወጣላችሁ። ከዛሬ ጀምሮ አትዘኑ። መቼም እየነካችሁት ይለምልም፣ እየሰራችሁት ይብዛ፣ ቆጥራችሁ ማትጨርሱትን ሲሳይ ይስጣችሁ። እሺ፣ የመሸ ያለበት ሀገር ያላችሁ ያው መልካም ጥሩ ጊዜ፣ መልካም ምሽት። እየነጋ ያለበት ሀገር ያላችሁን ደግሞ መልካም ቀን እላችኋለሁ። አሁን ያው